የልጆች ማህበራዊና ኃይለ ስሜታዊ እድገት ሶሻል ኤንድ ኢሞሽናል ዴቨሎፕመንት። ማህበራዊ እድገት ለሰው ልጅ እጅግ በጣም አስፈላጊ ከሆኑ የእድገቶች አይነት ውስጥ አንዱ ነው። ማህበራዊ እድገት የሚጀምረው ልጆች ከተወለዱበት ጊዜ ጀምሮ ነው። ልጆች ከተወለዱ ጊዜ ጀምሮ የምናደርግላቸው ነገሮች የልጆች ማህበራዊ እድገት ላይ የራሳቸው የሆነ አዎንታዊ ወይም ፖዚቲቭ ኤንድ አሉታዊ ወይም ኔጌቲቭ ተጽዕኖ አላቸው። በዚህ መስክ ብዙ ምርምር ካደረጉ ተመራማሪዎች አንዱ የሆነው ኤሪክ ኤሪክሰን ሰዎች ከተወለዱበት ጊዜ አንስቶ እስከ እርጅና ድረስ ያለውን የሰዎች የማህበራዊ እድገት በ8 ደረጃዎች ይከፍልና ያስቀምጣቸዋል። እነዚህ 8 ክፍሎች በእድሜ ክልል የተከፋፈሉ ሲሆን በአንደኛው ደረጃ ላይ ያለው የማህበራዊ እድገት ለቀጣይ መሰረት ነው። 8ቱን ደረጃዎች ከዚህ በታች እንደሚከተለው ዝርዝር አድርገን እናቀርባቸዋለን። ማመን ወይም አለማመን አንደኛው። ትረስት ቨርሰስ ሚስትረስት። ይህ ማመን ወይም አለማመን የእድገት ደረጃ ልጆች ከተወለዱ ጀምሮ እስከ 1 ዓመት ተኩል ወይም 1 ዓመት ከመንፈቅ ድረስ ባለው ጊዜ ውስጥ ያለ የእድገት ደረጃ ወይም ሌቭል ነው። በዚህ እድሜ ላይ ያሉ ልጆች ፍላጎታቸውን የሚገልጹት በማልቀስ ነው። በዚህ ወቅት በሚደረግላቸው እንክብካቤ መጠንና ቀጣይነት ሌሎችን ማመን ይጀምራሉ። በዚህ ወቅት ላይ በአግባቡ የሚፈልጉትን ነገር ከተሟላላቸው ዓለምን ማመን ይጀምራሉ። የደህንነት ስሜትም ይሰማቸዋል። ነገር ግን የሚፈልጉትን ነገር በአግባቡና ወጥ በሆነ መልኩ የማናሟላላቸው ከሆነ መጠራጠርና መፍራት ይጀምራሉ። በዚህም የተነሳ መጨነቅ፣ ፍርሃት እና ከፍተኛ የሆነ እምነት ማጣት ሊታይባቸው ይችላሉ። ሁለተኛው በራስ መተማመን ወይም በራስ ማፈር እና ራስን መጠራጠር። ኦቶኖሚ ቨርሰስ ሼም ኤንድ ዳውት። ይህ የእድገት ደረጃ ከ1 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ ያለ የእድገት ደረጃ ነው። ማን በራስ መተማመን ወይም ራስን መጠራጠር። በዚህ ጊዜ ውስጥ ልጆች መንቀሳቀስ የሚጀምሩበት ወቅት ሲሆን ዕቃ ማንሳት፣ በአሻንጉሊት መጫወት ይፈልጋሉ። ምግብም ራሳቸው መመገብ፣ ልብሳቸውን ራሳቸው መልበስ ወዘተተረፈ ይፈልጋሉ፣ ይሻሉ። ራሳችን እንስራ በሚሉበት ጊዜ እንዲሰሩ የምናበረታታቸው ከሆነ በራስ የመተማመን ስሜታቸውን ያዳብራሉ። ራሳቸውን ችለው በዚህ ዓለም ላይ የመኖር ስሜት ያድርባቸዋል። ነገር ግን የምንተቻቸው ከሆነ፣ እንዳይሰሩ የምንቆጣጠራቸው ከሆነ ወይም ሁሉንም ነገር እኛ የምናቀርብላቸው የምንሰራላቸው ከሆነ ነገሮችን ለመሞከር ሲያፍሩ ወይም ራሳቸውን ሲጠራጠሩ ይታያል። ኦቶኖሚ ቨርሰስ ሼም ኤንድ ዳውት። ሶስተኛ መነሳት ወይም የጥፋተኝነት
ስሜት መሰማት፣ መነሳሳት ወይም የጥፋተኝነት ስሜት መሰማት። ኢኒሺየቲቭ ቨርሰስ ጋይልት። ይህ የእድገት ደረጃ ከ3 ዓመት እስከ 6 ዓመት ባለው ጊዜ ውስጥ ያለ የእድገት ደረጃ ነው። ልጆች በዚህ ዕድሜ መጫወት ይጀምራሉ፣ ለሚሰሩት ስራ እቅድ ያወጣሉ፣ ለጨዋታ ይነሳሳሉ፣ ሌሎችንም ያነሳሳሉ ወዘተ ተርፈ። ልጆች ይህን እድል ከተፈጠረላቸው የተነሳሽነት ስሜትና በራሳቸው ችሎታ የመተማመን ስሜት ይፈጠርባቸዋል። ነገር ግን እገዳ የምንጥልባቸው ከሆነ ወይም የምንቀጣቸው ከሆነ የጥፋተኝነት ስሜት ይሰማቸዋል። በዚህም የተነሳ ነገሮችን በራሳቸው ለመስራት ከመነሳሳት ይልቅ ሌሎችን መከተል፣ ከሌሎች መጠበቅ ይመርጣሉ። This is initiative versus guide። 4ኛ በሰሩት ስራ መኩራት አሊያም የበሽተኝነት ስሜት መሰማት። በሰሩት ስራ መኩራት ወይም የበታችነት ስሜት መሰማት። ኢንዱስትሪ ቨርሰስ ኢንፌሪዮሪቲ። ይህ የእድገት ደረጃ ከ6 ዓመት እስከ 11 ዓመት ባለው ጊዜ ውስጥ ያለ የእድገት ደረጃ ነው። በዚህ ዕድሜ ክልል ውስጥ ያሉ ልጆች መደበኛ ትምህርት ይጀምራሉ። ልጆች በዚህ ዕድሜ ክልል ውስጥ ሲሆኑ በሰሩት ስራ የመኩራት ባህሪን ያሳድጋሉ። ስራን ጀምረው ሲጨርሱ የኩራት ስሜት ይሰማቸዋል። አስተማሪዎች ልጆችን በማነሳሳት እና ያሰቡትን ግብ እንዲያሳኩ ከማድረግ አንጻር ከፍተኛ አስተዋጽኦ አላቸው። በዚህም ልጆች ስራን እንዲሰሩ ከተበረታቱና በሰሩት ስራ ሽልማት ከተበረከተላቸው በራሳቸው ስራ የመኩራትና ባህሪ ያሳድጋሉ። ከዚህም በተጨማሪ ያሰቡትን ግብ እንደሚያሳኩ በራሳቸው ላይ እምነት ይኖራቸዋል። ነገር ግን በወላጅ ወይም በአስተማሪ ገደብ የሚጣልባቸው ከሆነ ወይም የሚቀጡ ከሆነ ራሳቸውን ይጠራጠራሉ፣ የበታችነት ስሜት ይሰማቸዋል፣ እንዲሁም የአቅማቸው ጫፍ ላይ ሳይደርሱ ይችላሉ። 5ኛ ማንነትን መለየት ወይም ግራ መጋባት። አይዴንቲቲ ቨርሰስ ሮል ኮንፊውዥን። ይህ የእድገት ደረጃ ከ11 ዓመት እስከ 18 ዓመት ባለው ጊዜ ውስጥ ያለ የእድገት ደረጃ ነው። ይህ ወቅት የጉርምስና ወቅት ነው። ጉርምስና ልጆች ከህፃንነት ወደ ትልቅነት የሚተላለፉበት ድልድይ ነው። ልጆች በዚህ ወቅት ላይ ራስን ችሎ መንቀሳቀስ፣ ወደፊት ምን መሆን እንደሚፈልጉ መወሰን፣ ጓደኞቻቸውን መምረጥ ወዘተ ይፈልጋሉ። ልጆች በዚህ ጊዜ ላይ በዙሪያቸው ያሉ አማራጮችን ከማየታቸው በተጨማሪ ራሳቸውን መፈለግ ይጀምራሉ። በዚህም የተነሳ እኔ ማን ነኝ የሚለውን ጥያቄ ይመልሳሉ። አካባቢያቸው ይህን ካልፈቀደላቸው ግን ግራ መጋባት ይፈጠርባቸዋል። ወደፊት ምን መሆን እንደሚፈልጉም አያውቁም። 6ኛ ግንኙነት መፍጠር ወይም መነጠል። ኢንቲሜሲ ቨርሰስ አይሶሌሽን። ይህ የእድገት ደረጃ ከ18 ዓመት እስከ 40 ዓመት ባለው ጊዜ ውስጥ ያለ የእድገት ደረጃ ነው። ይህ የዕድሜ ክልል ሰዎች ከቤተሰቦቻቸው ውጭ ከሆኑ ሰዎች ጋር ግንኙነት የሚፈጥሩበት ወቅት ነው። የወደፊት የትዳር አጋራቸውን በዚህ ወቅት ውስጥ ይለያሉ። ይህ ሂደት ስኬታማ ከሆነ ከሰዎች ጋር ጥሩ ግንኙነት ይኖራቸዋል። ለግንኙነቱ ቁርጠኝነት ያሳያሉ፣ ደህንነት ይሰማቸዋል ወዘተ። ከሰው ጋር መገናኘትን
የማይፈልጉና የሚፈሩ ከሆነ ግን የመነጠል ወይም የብቸኝነት ስሜት ይሰማቸዋል። በዚህ የተነሳ ድብርት ውስጥ ሊገቡም ይችላሉ። ውጤታማነት ወይም ውጤታማ ያለመሆን ስሜት ጀነሬቲቪቲ ቨርሰስ ስታግኔሽን። ውጤታማነት ወይም ውጤታማ ያልሆነ ስሜት ጀነሬቲቪቲ ቨርሰስ ስታግኔሽን። ይህ የእድገት ደረጃ ከ40 ዓመት እስከ 60 ዓመት ባለው ጊዜ ውስጥ ያለ የእድገት ደረጃ ነው። ይህ ወቅት ሰዎች ስራ ይዘው፣ ትዳር ይዘው፣ ልጅ ወልደው ወዘተ የሚኖሩበት ወቅት ነው። በዚህም የተነሳ ሰዎች ላሉበት ማህበራዊ ወይም ማህበረሰብ ማበርከት ስላለባቸው ነገሮች ያስባሉ። ጥሩ ሀገር ተረካቢ ልጅ እንዲኖራቸው ከመፈለጋቸውም በላይ ባሉበት የስራ መስክ ለህብረተሰቡ ጠቃሚ ነገር መስራትን ይፈልጋሉ፣ ይሻሉ። በህብረተሰብ የዕለት ተዕለት እንቅስቃሴ ውስጥ ንቁ ተሳታፊ ይሆናሉ። እነዚህን ነገሮች ማሳካት ያልቻሉ ሰዎች ውድቀትና ውጤታማ ያለመሆን ስሜት ይሰማቸዋል። ሌላው 8ኛው መተባበር ወይም ተስፋ መቁረጥ ኢጎ ኢንቴግሪቲ ቨርሰስ ዲስፔር። ይህ የእድገት ደረጃ ከ60 ዓመት በላይ ባለው ጊዜ ውስጥ ያለ የእድገት ደረጃ ነው። ይህ እድሜ የጡረታ እድሜ ሲሆን ሰዎች ወደ ኋላ ተመልሰው የመጡበትን ሁኔታ የሚቃኙበት ጊዜ ያገኛሉ። ወደ ኋላ ተመልሰው የመጡበትን የህይወት መንገድ ሲቃኙ የስኬታማነት ስሜት ከተሰማቸው ከቀጣዩ ትውልድ ጋር በመተባበር ያላቸውን ነገር ለመጪው ትውልድ ማስተላለፍ ይፈልጋሉ። ስኬታማ ያልሆኑ ከመሰላቸው ግን የተስፋ መቁረጥና የጥፋተኝነት ስሜት እንዲሁም ድብርት ሊሰማቸው ይችላል። ከዚህም አለፍ ሲል ሞትን እስከ መፍራት ሊደርሱ ይችላሉ። በመጨረሻ የተስተካከለ ማህበራዊና ኃይለ ስሜታዊ እድገት እንዲኖረን መስራት ያለብን ከልጅነታችን ጊዜ ጀምሮ ነው። ከልጅነት ጀምሮ ከተሰራ ነገሮች ሁሉ ቀላል ይሆናል። ነገር ግን አድገንም ቢሆን ራሳችንን የማስተካከል እድላችን ሰፊ ነው፣ ፍላጎቱ ካለ በኤሪክሰን። ስለዚህ አድማጭ ተመልካቾቻችን እናንተስ ልጆቻችሁን እንዴት ነው የምታሳድጉት? ምን አይነት አስተዳደግን ትመርጣላችሁ? ልጆቻችሁ ከላይ ከጠቀስናቸው 8ቱ ደረጃዎች ላይስ ምኑ ላይ ይገኛሉ? ከላይ ከጠቀስናቸው ክራይቴሪያዎችስ አይታችሁባቸው ያውቃሉ ወይ? ያሟላሉ ወይ? በብዛት ወደ አዎንታዊ ወይስ ወደ አሉታዊ? ተወደዳችሁና የተከበራችሁ የቪዥን ቲዩብ ቤተሰቦች በሌላ ርዕስና ሀሳብ እስከምንመለስ ሰናይ ጊዜ ይሆንላችሁ። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለሌሎች ቤተሰቦችም እንዲዳረስ ታደርጉ ዘንድ የአክብሮት ግብዣዬ ነው።